بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زاري بالله سبحانه وتعالى فقاد يا مجمّر كفل يا سفينة النجاة يا مجمّر كفل من نايبت درسنا እንግዲህ በመድረሳችን መድረሳ ኢብኑ ቃሲም መድረሳ ላይ የተለያዩ ኪታቦች ይቀራሉ። ይሄ የምንቀራው ኪታብ ሶስተኛ ኪታብ ነው የሚሆነው። ከዚህ በፊት በመጀመሪያ ደረጃ እንግዲህ መድረሳችን ላይ በየዙር አለው። የመጀመሪያ ዙር፣ ሁለተኛ፣ ሶስተኛ እና አራተኛ እስከ አምስተኛ ዙር ድረስ አለ። መጨረሻ ላይ ተፍሲርና እንደዚሁም ትላልቅ ኪታቦች የሚቀራበት ማለት ነው። እና ወደዛ ከመድረሳችን ወደ ትላልቅ ኪታቦች እንደዚሁም ወደ ተፍሲርና ሌሎችም ደግሞ ትላልቅ ኪታቦች ከመቅራታችን በፊት ሙኽተሰራቶች ወሳኝ የሆኑ ቂራቶችን እንቀራለን የመጀመሪያ ዙር ላይ ማለት ነው። طيب ስለዚህ መጀመሪያ ዙር ላይ እንግዲህ እስካሁን ድረስ የቀራናቸው በአላህ Subhanahu Wa Ta'ala ፈቃድ እንግዲህ አላህ Subhanahu Wa Ta'ala ወአማ ቢኒዕመቲ ረቢከ ፈሐዲስ ተሐዱሰን ቢኒዕመቲ ላሂ Subhanahu Wa Ta'ala በአላህ Subhanahu Wa Ta'ala ኒዕማን ከመግለጽ ጋር አያይዘን እንግዲህ የመጀመሪያው ማን ጨርሰናል። ኹድ አቂዳ ስለ አቂዳችን በትክክል የምንረዳበት ነቢያችን አለይሂ ሰላም ትክክለኛ መንገድ የሷሐቦችን መንገድ የምንይዝበት ከቁርአንና ከሐዲስ በትክክል አቂዳችን የምንይዝበት ኪታብ ኹድ አቂዳን ከአቂዳ ኪታብ ቀርተናል። በሁለተኛ ደግሞ ሂዳየቱል ሙስተፊድ ባለፉ በክፍል 39 ክፍሎች ሶሞኑ የጨረስነው ሂዳየቱል ሙስተፊድን ጨርሰናል በአላህ ሱብሓነሁ ወተዓላ ፈቃድ። ስለዚህ ከመጀመሪያ ዙሮች የመጀመሪያ ኪታብ እና ሁለተኛ ኪታብ ጨርሰን አሁን ሶስተኛ ኪታብ ደርሰናል ማለት ነው። ስለዚህ የመጀመሪያን ዙር ለመጨረስ አንድ ኪታብ ብቻ ነው የሚቀረን ወደፊት ኢንሻአላህ ማለት ነው። طيب ቀጥታ ያው ወደ ቂራቱ ነው የሚገባው። ምን ይላል? ቢስሚላሂ ራህማኒ ራሂም ይላል። ከዛ በፊት ግን እንግዲህ ሰፊና የሚያመጣው ነገር አለ። መን ዩሪድላሁ ቢሂ ኸይረን ይፈቂሁሁ ፊዲን ሐዲሱን ሸሪፍ የነቢያችን አለይሂ ሰላም የተከበረና ትክክለኛ የሆነ ሐዲስ መጀመሪያ ላይ ያመጣልናል ማለት ነው። እንግዲህ ሐዲሱ ትርጉም ምንድነው ከተባለ መን ዩሪድላሁ አላህ Subhanahu Wa Ta'ala የፈለገለት አላህ የሻለት የሆነ ሰው ቢሂ በዛ ሰው አላህ የሻለት በሆነው ሰው ላይ ምን የሻለት ኸይራን መልካምን የሻለት የሆነ ሰው ይፈቂሁሁ አላህ Subhanahu Wa Ta'ala ያሳውቀዋል፣ ግንዛቤ ይሰጠዋል። ስለምን ግንዛቤ ይሰጠዋል? ፊዲኒ የዲኑን ግንዛቤ አላህ Subhanahu Wa Ta'ala ይለግሰዋል ይሰጠዋል ብሎ ነቢያችን አለይሂ ሰላም ሐዲታቸው ላይ አስቀምጠውልናል ማለት ነው። طيب ስለዚህ እንግዲህ ያው እኛ እየቀራን ያለነው የአላህ Subhanahu Wa Ta'ala ንግግር ያው ከአላህ Subhanahu Wa Ta'ala ንግግር የተወሰዱ ሁሉም እንግዲህ የምንቀራቸው ኪታቦች ሁሉም የአላህ Subhanahu Wa Ta'ala እና የነቢያችን አለይሂ ሰላም መንገድ ትክክለኛ መንገድ የሚያመላክቱ ናቸው ማለት ነው። ስለዚህ እንግዲህ ይሄ በምንቀራበት ሰዓት ያው እኛ በምን ላይ መሆናችን ወይም አላህ Subhanahu Wa Ta'ala ምን ሽቶልናል ማለት ነው፣ ኸይር ሽቶልናል ማለት ነው። በመጀመሪያ እንግዲህ ሐዲሱ እኛን የሚመለከታል። ስለዚህ አላህ Subhanahu Wa Ta'ala መልካም የሻለት የሆነ ሰው ምን ያደርገዋል ያሉ ነቢያችን አለይሂ ሰላም ይፈቂሁ ፊዲን ሌላ ነገር አይደለም ያደርገዋል፣ ዱንያዊ ሌላ ነገር አይደለም። ፊቅህ ግንዛቤ አላህ Subhanahu Wa Ta'ala ይሰጠዋል። ስለምን ስለ ዲኑ ማለት ትክክለኛ ከአቂዳም ከአህካምም ከሁሉም ነገር ትክክለኛ ግንዛቤ አላህ Subhanahu Wa Ta'ala ይሰጠዋል። ምን የፈለገለት መልካምን የሻለት። ስለዚህ መልካም ከሻላቸው ባሪያዎች ልንሆን ዘንዳ ምን ያስፈልጋል? ዒልም ማወቅ፣ ዒልም መማር፣ ስለ ዲናችን ትክክለኛ የሆነ መንገድና ትክክለኛ የሆነ የነቢያችን አለይሂ ሰላም መንገድ ልንይዝና ልንማር ይገባል ማለት ነው። ያኔ አላህ Subhanahu Wa Ta'ala እኛ መልካም እንደሻልን ከሻላሽ ሰዎች ውስጥ እንሆናለን። ግን ምናልባት ደግሞ በዛ ተቃራኒ የሆነ ከዒልም ምንርቅ ከሆነ ከአላህ Subhanahu Wa Ta'ala መንገድ እየራቅን መሆኑን ኢነማ የኽሸላህ ሚን ዒባዲሂ አልዑለማ ነው። አላህ Subhanahu Wa Ta'ala የሚፈሩት ከባሮቹ ማን ናቸው ብሏል? አላህ Subhanahu Wa Ta'ala ዑለማዎች ናቸው ብሏል። አላህ ዑለማዎች ማለት ምንድነው? ዓሊሞች ማለት ነው። ዓሊሞች ማለት እውቀት ያላቸው የአላህን ዲን ግንዛቤ ያላቸው ማለት ነው። ስለዚህ አላህ ልንፈራ ወደ ዲናችን የምንመጣው መቼ ነው? እውቀት ሲኖረን ነው ማለት። ከእውቀት ከራቀን ዒልም ከሌለን የአላህ ፍራቻ ቀልባችን ውስጥ እንዲኖር እንኳን ብንፈልገው አይገኝም ማለት ነው። አይገኝም። ቢገኝም ትክክለኛ የሆነ ፍራቻ አይገኝም። በተለያየ ሁኔታ ምናልባት እንግዲህ ፈሩ የለቀቀ ሊሆን ይችላል ማለት ነው። طيب አላ ኩል አህዋል እንግዲህ አላህ Subhanahu Wa Ta'ala መልካም የሻለት ሰው ስለ ዲኑ ምን ይሰጠዋል? ግንዛቤ ይሰጠዋል ማለት ነው። ስለዚህ ከዲን ስንርቅ ደግሞ ከአላህ እየራቅን ከዲናችን በምንርቅበት ሰዓት ከአላህ እየራቅን ከአላህ ከራቅን ደግሞ ወደ ማን ነው የምንጠጋው? ወደ ሌላ ነገር ነው፣ ወደ ሸይጣን የምንጠጋው ማለት ነው። ስለዚህ ይህን ሐዲስ በትክክል ልንረዳው ይገባል። ብዙ ሸርሕና ብዙ ማብራሪያ የሚወጣለት የሐዲስ ነው። እንግዲህ ያው ቃል በቃልም ቢሆን የዚህና ከልካየ ነው
ወደ ኪታቡ ስንገባ ቢስሚላሂ ራህማኒ አራሂም ይላል። ቢስሚላሂ በአላህ ስብሐነሁ ወተዓላ ስም እጀምራለሁ ይላል። እንግዲህ ያው የትኛውም ኪታብ ጸሐፊዎች በሚጀምሩበት ሰዓት በምንድነው የሚጀምሩት? በቢስሚላሂ ነው የሚጀምሩት። በቢስሚላሂ ራህማኒ ራሂም ነው። ይህም ከዚህ በፊት ኪታቦቻችን ላይ እንዳየነው ለተወሰኑ ነጥቦች ናቸው የሚጀምሩበት ምክንያት። አንድ ያው የነቢያችን ዓለይሂ ሰላቱ ወሰላም መንገድን ለመከተል፣ በሁለተኛ ወይም በመጀመሪያም ልናደርገው እንችላለን የአላህ ስብሐነሁ ወተዓላ ቁርአንን በመከተል ማለት ነው። የአላህ ስብሐነሁ ወተዓላ ቁርአን በመከተል ሁሉም አያ ላይ ወይም ሁሉም ሱራ ላይ በእያንዳንዱ ሱራ ላይ ምን አለ? ቢስሚላህ አለ። ኢላ ሱረቱ ተውባ ሲቀር ሱረቱ ተውባ ላይ ብቻ ሲቀር እሱም የራሱ የሆነ ምክንያት ይኖረዋል ማለት ነው። ጠይብ ስለዚህ አንድ ቁርአን ለመከተል፣ ሁለተኛ ደግሞ የነቢያችን ዓለይሂ ሰላቱ ወሰላም መንገድ። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም የትኛውም ደብዳቤ በሚጀምሩበት ሰዓት ቢስሚላሂ ራህማን ራሂም ብሎ መጀመሪያ ላይ ያስቀድሙ ነበር ማለት ነው። ስለዚህ ኪታብ ሙአሊፎችም ነቢያችን ዓለይሂ ሰላቱ ወሰላም ለመከተል እንደዚሁም አላህ ስብሐነሁ ወተዓላ ቁርአን ለመከተል ምን ያደርጋሉ? በቢስሚላሂ ራህማን ራሂም ይጀምራሉ ማለት ነው። ጠይብ ቢስሚላህ ማለት እንግዲህ ትርጉሙ ምንድነው ከተባለ በአላህ ስም እጀምራለሁ እጅግ በጣም አዛኝ አርራህማን እጅግ በጣም አዛኝና እጅግ በጣም ሩህሩህ በሆነው ጌታ በአላህ ሱብሓነሁ ወተዓላ ስም እጀምራለሁ አሉ። ጠይብ እንግዲህ ቢስሚላህ በአላህ ስም እጀምራለሁ አርራህማን እጅግ በጣም አዛኝ ብለን ፈስረነዋል። እንግዲህ የበለጠ ሰፋ ስናደርገው ደግሞ ዙ ረሕመቲል ዋሲዓ የሰፊው እዝነት ባለቤት በሆነው ማለት ነው። የሰፊው እዝነት ባለቤት በሆነው በአላህ ሱብሓነሁ ወተዓላ ስም እጀምራለሁ ኪታቤን እያሉ ነው። ጠይብ የሰፊው እዝነት ባለቤት ብሎ ማለት ምንድነው? አላህ ሱብሓነሁ ወተዓላ እንግዲህ እዝነቱ ሰፊ ነው። እዚህ አዱንያ ላይ ለሁሉም ያዝናል ማለት ነው። ለካፊርም፣ ለሙእሚንም፣ ለሙናፊቅም፣ ለሁሉም የትኛውም እምነት ለያዘው ሁሉ አላህ ሱብሓነሁ ወተዓላ ምን ያደረገ ነው? እያጣቀመ ነው። ረሕመቱ ምን እዝነቱ ሰፊ ስለሆነ ማለት ነው። ስለዚህ አዱንያ ላይ እንግዲህ ለማንም አይለይም። ከፈለገ ካፊርም ሆኖ እንግዲህ እንደፈለገ የአዱንያ ሊከፍትለት ይችላል። ስለዚህ አንድ አካል አላህ ሱብሓነሁ ወተዓላ ለአንድ አካል ዱንያን ከፈተለት ብሎ ማለት ወደደው ማለት አይደለም። ወይም ዱንያን ከለከለው ማለት ደግሞ ጠላው ማለት አይደለም። ስለዚህ እንደማንም አላህ ሱብሓነሁ ወተዓላ ዱንያ ላይ ለሁሉም ያዝንበት አርራህማን ብለን እንገልጸዋለን። የሰፊው እዝነት ባለቤት ማለት ነው። አርራሂም የምንለው ደግሞ የቀጣዩ እዝነት ዙ ረሕመቲል አልኻሳ አዊል ዋሲላ የቀጣዩ እዝነት ባለቤትና ወይም እዝነቱን ወደ ማን የሚያደርስበት ወደ ሙእሚኖች የሚያደርስበት የሆነ እዝነት አርራሂም ብለን እንገልጸዋለን። እንግዲህ ቀጣዩ እዝነት ብሎ ማለት ምንድነው? አኺራ ላይ ማለት ነው። አኺራ ላይ አላህ ሱብሓነሁ ወተዓላ እንግዲህ ለአንድም በአላህ ሱብሓነሁ ወተዓላ ክዶ በአላህ ሳያምን ወይም ኩፍር ላይ ሆኖ ሽርክ ላይ ሆኖ ኩፍር ላይ ሆኖ ወደ አላህ ሱብሓነሁ ወተዓላ የሄደ ሰው አላህ በግልጽ በቁርአን ላይ አስቀምጧል እንደማይምርና ምንም እንደማይደራደር ማለት ነው። ጠይብ ስለዚህ ረሂም ኻስ ነው። ኻስ ነው ማለት ምንድነው? እዝነቱ ለቀጣዩ እዝነት ባለቤት የሆነ ወይም የንጥልነቱ በማን የተነጠለ በሙእሚኖች ለሙእሚኖች ብቻ ነው የሚያዝነው የቂያማ ቀን በአላህ ሱብሓነሁ ወተዓላ ብቻ ላመኑት ማለት ነው። ጠይብ ስለዚህ እንደማንም በአላህ ሱብሓነሁ ወተዓላ ስም እጀምራለሁ ብሎ ኪታባቸውን ጀመሩ ማለት ነው። ጠይብ አልሐምዱ ምስጋና ሊላሂ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። ሳቢቱ ሊላህ ለአላህ ሱብሓነሁ ወተዓላ የተገባ ይሁን ወይም የተገባው ነው ማለት ነው። ረቢል ዓለሚን የዓለማቱ ጌታ የሆነው አላህ ሱብሓነሁ ወተዓላ ረብ ማለት ጌታ አልዓለሚን የዓለማቱ ጌታ የሆነ ወይም ረብ ማለት ተንከባካቢ አልዓለሚን ዓለምን በአጠቃላይ የሚንከባከብ ሚን አወሊሂ ኢላ አኺሪሂ ከትንሹ እስከ ትልቁ ነገር ሁሉ አድራጊ ተንከባካቢ ጠባቂ ሁሉ ማን ነው? አላህ ሱብሓነሁ ወተዓላ ነው ብቻና ብቻ እሱ ብቻ ነው ማለት ነው። ጠይብ ስለዚህ የዓለማቱ ጌታ ለሆነው ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። ጠይብ ወቢሂ በሱ ብቻ ወቢሂ ነስተዒኑ እገዛን እንፈልጋለን ማለት ነው። ጠይብ እንግዲህ እዚህ ላይ አነጋገሩን በደንብ አድርገን ትኩረት እናድርግ። እያለን ወቢሂ ተቀድሞ ነስተዒኑ የሚለው መጣ ማለት ነው። ምን አላለም? ወነስተዒኑ ብሎ ነስተዒኑ አስቀድሞ ቢሂ ብሎ አላመጣም። የራሱ የሆነ አረበኛ ቋንቋ ወይም ሰዋሰዋዊ ህጉ ምን አለው? የራሱ የሆነ ትርጉም አለው። ትርጉሙ ምንድነው? ብቻ የሚል ትርጉም ይሰጣል ማለት ነው። ብቻ የሚል ሐስር ይባላል ወይም ኢህቲማም ሐስርን ይሰጣል ማለት በአላህ ብቻ የሚለው አሁን ለምሳሌ ወነስተዒኑ ብሎ እንገዛለን ቢሂ ብሎ አስቀጥሎ ቢያመጣ በአላህ እገዛን እንፈልጋለን ነው። እንግዲህ በአላህ እገዛን እንፈልጋለን ነው እንጂ ብቻ የሚለው አማርኛ ግን ማምጣት አንችልም ማለት ነው። ለምን? ነስተዒኑ ተቀድሞና ቢሂ ተአኽሮ ወይም ከኋላ ቢመጣ ነው። ግን መጀመሪያ ላይ ቢሂ የሚለው አስቀድሞ ሲያመጣ ምን
ምን ይሰጣል? ብቻ የሚል ማዕና ይሰጣል እንደ አረብኛ ህጉ ማለት ነው። ኢንሻአላህ ያው ወደፊት ላይ በምንቀራቸው ኪታቦች አረብኛ ኪታቦች ላይ የበለጠ ግልጽ ይሆንልናል። ወቢሂ በሱ ብቻ በማን በአላህ ብቻ ነስተዒኑ እገዛን እንፈልጋለን። በምን ላይ ነው እገዛ የምንፈልገው? አላ ኡሙር በጉዳዮች ላይ አዱንያ በዱንያ ጉዳዮችና ወዲን በዲን ጉዳዮች ማለት ነው። ጠይብ እንግዲህ በየትኛው ሁኔታችን ዱንያም ላይ ብንሆን አኺራ በአኺራም ጉዳዮቻችን ላይ ቢሆን በማን ነው እንግዲህ ግዛ የምንፈልገው? በአላህ ሱብሓነሁ ወተዓላ ብቻ ነው። አላህ ሱብሓነሁ ወተዓላ ካላገዘን ምንም ነገር መስራት መፈጸም ማስገኘት የሚሆን ምንም ማድረግ አንችልም ማለት ነው። ስለዚህ በአላህ ብቻ በዱንያ ጉዳዮቻችንና በአኺራ ጉዳያችን በዲን ጉዳያችን ላይ በሱ ብቻ እገዛን እንፈልጋለን ከሌላ ሳንፈልግ ማለት ነው። ጠይብ